ለተጠናቀቁ ፕሮጀክቶች 9 ቢሊዮን ብር በጀት መለቀቁ በኦዲት ተረጋግጧል። በጀቱ ለገንዘብ ሚኒስቴርም ቢሆን ተመላሽ አለመደረጉን የተነገረው። አድማጮች ይህን ጉዳይ በዝርዝር እንመለከተዋለን። በሌላ በኩል ስለ ኢትዮጵያ ልማት ባንክ ሹምሽርና ከጀርባ አሉ ስለተባሉ ምክንያቶች በዝርዝር እናያለን። በኢትዮጵያ ባለው የጸጥታ ችግር ምክንያት ከየብስ ይልቅ የአየር ትራንስፖርት ምርጫ በመሆኑ በአየር ማረፊያዎች ላይ መጨናነቅ መፈጠሩ በፓርላማ ተነግሯል። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። ከላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ ሌሎች መረጃዎችንም በቆይታችን ወደ እናንተ የምናደርስ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ትቆዩ ዘንድ በአክብሮት ከወዲሁ እንጋብዛለን። መልካም ቆይታ። ከተጠናቀቁ በኋላ ፕሮጀክቶቹ ከ1 እስከ 3 ዓመት ለሚሆን ጊዜ በየዓመቱ በጀት ሲመደብላቸው መቆየቱን የፌዴራሉ ዋና ኦዲተር መስሪያ ቤት ካቀረበለት የኦዲት ሪፖርት ያረጋገጠው የሕዝብ ተወካዮች ምክር ቤት ጉዳዩ በአስቸኳይ ተመርምሮ ሪፖርት እንዲቀርብለት አዟል። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በሀገራዊ የልማት ፕሮጀክቶች የክትትልና የቁጥጥር ስርዓት ላይ የፌዴራሉ ዋና ኦዲተር ያካሄደውን የክዋኔ ኦዲትና በኦዲቱ የተገኙ ክፍተቶችን መሰረት አድርጎ ጉዳዩ ከሚመለከተው የፕላንና ልማት ሚኒስቴር ከፍተኛ አመራሮች ጋር ውይይት አካሂዷል። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ የፌዴራል ዋና ኦዲተር የክዋኔ ኦዲት ግኝትን መሰረት በማድረግ የአዋጭነት ጥናት ሳይጠና በጀት የተመደበላቸው ፕሮጀክቶች መኖራቸውን፣ የፋይናንስና የፊዚካል ሪፖርት የማያቀርቡና በተቀመጠላቸው ጊዜና በጀት ያልተጠናቀቁ ፕሮጀክቶች መኖራቸውን በመጥቀስ ሚኒስቴሩ ይህንን ለማስተካከል የወሰደውን እርምጃ ጠይቀዋል። ከዚህ በተጨማሪ ተጠናቀው ስራ ለጀመሩ ፕሮጀክቶች በጀት ሲመደብ መቆየቱን በመግለጽ ይህ እንዴት ሊሆን እንደቻለ ሚኒስቴሩ ማብራሪያ እንዲሰጥበትም አክለዋል። የፌዴራል ዋና ኦዲተር ባለፈው ዓመት የኦዲት ግኝት ሪፖርቱን ለሕዝብ ተወካዮች ምክር ቤት ማቅረቡ የሚታወስ ሲሆን የክዋኔ ኦዲት ካደረገባቸው ተቋማት አንዱ የፕላን ልማት ሚኒስቴር ነበር። በዚህ የክዋኔ ኦዲት ሪፖርቱ ላይም ናሙና በመውሰድ ኦዲት ካደረጋቸው የመንግስት ፕሮጀክቶች ውስጥ በሁለት ዩኒቨርሲቲዎች የተገነቡ በርካታ ፕሮጀክቶች ተጠናቀው ስራ ከጀመሩ ከ1 ዓመት እስከ 3 ዓመት የቆዩ መሆናቸውን፣ ነገር ግን ለእነዚህ ፕሮጀክቶች በየዓመቱ በጀት ሲመደብ እንደነበር አረጋግጧል። የተጠቀሱት ዩኒቨርሲቲዎች ዋቻሞ ዩኒቨርሲቲና ወላይታ ሶዶ ዩኒቨርሲቲ ሲሆኑ ከተጠናቀቁ ከ1 ዓመት እስከ 3 ዓመት ለሆናቸው ፕሮጀክቶች ከ2013 እስከ 2016 ዓ.ም ባሉት ዓመታት በድምሩ 2.96 ቢሊዮን ብር በጀት መመደቡን፣ በጀቱም ለተባሉት ፕሮጀክቶች አለመዋሉን የኦዲት ሪፖርቱ ይጠቁማል። ከዚህም በተጨማሪ በጀቱ ለተጠናቀቁ ፕሮጀክቶች የተመደቡ መሆኑ ታውቆ ለገንዘብ ሚኒስቴር እንዲመለስ አለመደረጉን ከገንዘብ ሚኒስቴርና ከዩኒቨርሲቲዎቹ በተገኘ የአይቤክስ መረጃ የዶክመንት ክለሳና የአካል ምልከታ መረጋገጡን ያስረዳል። በሌሎች 5 ዩኒቨርሲቲዎች ለቀረቡ ፕሮጀክቶች ደግሞ በአጠቃላይ 1.1 ቢሊዮን ብር በጀት ተለቆ እንደነበር፣ ነገር ግን የተለቀቀው በጀት ለተባሉ ፕሮጀክቶች ማስፈጸሚያ አለመዋሉን የኦዲት ሪፖርቱ ያሳያል። በአጠቃላይ ተጠናቀው ስራ ለጀመሩ ፕሮጀክቶችና በጀት ተለቆላቸው ላልተከናወኑ ፕሮጀክቶች 4.07 ቢሊዮን ብር በጀት ተመድቦ መገኘቱን ዋና ኦዲተር በኦዲት ግኝት ሪፖርቱ አስታውቋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የመንግስት ፕሮጀክቶችን የመቆጣጠር ስልጣን ለተቋማቸው በአዋጅ ቁጥር 1210/2012 እና 1263/2014 መሰጠቱን ጠቅሰው ይህን ተከትሎ በፕሮጀክቶች ዙሪያ ያሉ ክፍተቶችን ለማረም በርካታ ስራዎች እየተሰሩ መሆናቸውን ተናግረዋል። ነገር ግን ዋና ኦዲተር ባከናወነው ኦዲት የቀረቡ አብዛኞቹ ግኝቶች ከአዋጁ በፊት የነበሩ መሆናቸውን የገለጹት የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በበኩላቸው የክዋኔ ኦዲት ግኝቱ በአዋጁ መሰረት መከናወኑን ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሪ ሞሲሳ በተጠናቀቁ ፕሮጀክቶች ላይ በጀት ሲመደብ የነበረበትን ምክንያት በሚመለከተው አካል ጥናትና ምርመራ ተደርጎ ተጠያቂነት እንዲሰፍን በማድረግ ሚኒስቴሩ ለቋሚ ኮሚቴው ሪፖርት እንዲያቀርብ አሳስበዋል። የቋሚ ኮሚቴ ዋና ሰብሳቢም ሚኒስቴሩ በፌዴራል ዋና ኦዲተር የክዋኔ ኦዲት ግኝትን በግብዓትነት በመጠቀም ክፍተቶችን በመለየት ማስተካከያ እንዲያደርግ የክዋኔ ኦዲቱ ግኝቶችን ለማረም የሚያስችልም የድርጊት መርሃ ግብር አዘጋጅቶ ወደ ትግበራ እንዲገባ ማሳሰቢያ ሰጥተዋል። ይህ በእንዲህ እንዳለ የኢትዮጵያ ልማት ባንክ ያልተጠበቁ ናቸው የተባሉ ሹም ሽረቶችን ማካሄዱ ይታወሳል። የባንኩን የቦርድ ሊቀመንበር አቶ ተክለወልድ አጥናፉና ፕሬዝዳንት ዶክተር መቤት መለሰ ከኃላፊነታቸው በማንሳት በአዲስ እንዲተኩም ተደርጓል። እስካሁን ሲያገለግሉ በነበሩ የቦርድ አባላት ምትክም አዳዲስ የቦርድ አባላት ሹመቶች ጸድቀዋል። በኢትዮጵያ ኢንቨስትመንት ሆልዲንግ ስር ከሚተዳደሩት 3 የመንግስት የፋይናንስ ተቋማት ውስጥ አንዱ የሆነው የኢትዮጵያ ልማት ባንክ የቦርድ ሊቀመንበርና ፕሬዝዳንት ከኃላፊነታቸው የተነሱበት ምክንያት በይፋ ባይጠቀስም
በቦርዱና በፕሬዝዳንቱ መካከል ተፈጥሮ የነበረውን ያለመግባባት ማስታረቅ ባለመቻሉ እንደሆነ የሪፖርተር ምንጭ ይገልጻል። እንደ ምንጮቹ ገለጻ ከሆነ ባንኩ አዲስ ባሰራው መዋቅርና የሰራተኞች ምደባ ጋር በተያያዘ በቦርዱና በፕሬዝዳንቷ መካከል ተከስቶ ለሳምንታት ሲያነጋግርና ሲያከራክርም ቆይቶ ነበር። በአዲሱ የመዋቅር ማስተካከያ ባንኩ ወደ 9 የሚሆኑ ምክትል ስራ አስፈጻሚዎች እንዲኖሩት የተደረገ ሲሆን እንዲህ ላሉ የኃላፊነት ቦታዎች የሚመደቡ ባለሙያዎች ከውስጥ የሚያድጉ ወይም የሚመደቡ ከሆነ ምደባው በፈተና መሆን ይገባል የሚለውም ጉዳይ አንድ መከራከሪያ ነጥብ ሆኖ በሁለቱ ወገኖች መካከል ያለውን ልዩነት አስፍቶታልም ተብሏል። ባንኩ አዲስ አደረጃጀት ይዞ እንዲሰራ ፕሬዝዳንቷ ያቀረቡት እቅድና ሌሎች ተያያዥ ጉዳዮች ወደ ቦርድ ሲቀርብ አዎንታዊ መልስ ማግኘት አለመቻሉ ሌላው ጉዳይ ሲሆን ይህም ፕሬዝዳንቷን እንዳላስደሰተ ምንጮቹ ይገልጻሉ። የኢትዮጵያ ልማት ባንክ በተለያየ መጠሪያ በኢንዱስትሪው ከ100 ዓመታት በላይ የቆየ ሲሆን እስካሁን ይከተሉ የነበረውን አሰራር በመለወጥም በአዲስ የባንክ አገልግሎት ሞዴል ወደ ስራ ይገባል ተብሎ በተጠበቀበት ሰዓት አለመግባባት መከሰቱ ጉዳዩን አነጋጋሪ አድርጎታል። በቦርዱና በፕሬዝዳንቷ መካከል ተፈጥሮ የነበረውን አለመግባባት ለመፍታት ባለፉት ሳምንታት ጥረት ሲደረግ የቆየ መሆኑን የሚገልጹት ምንጮቹ በጉዳዩ ውስጥ የኢትዮጵያ ብሔራዊ ባንክም ጣልቃ ገብቶ እንደነበር ተጠቁሟል። ነገር ግን ተፈጠረ ለተባለው አለመግባባት እልባት ለመስጠት የሚያስችል ሁኔታ ባለመገኘቱ ሁለቱም ኃላፊነታቸውን እንዲለቁ መደረጉን፣ ሌሎች የቦርድ አባላትም ከኃላፊነታቸው እንዲነሱ መደረጉ ተገልጿል። ባንኩ ይገባበታል ተብሎ ሲጠቀስ የነበረው አዲስ የቢዝነስ ሞዴል የጅምላ ብድር አቅራቢ ይሆናል የሚል ሲሆን ይህም የቀድሞ አሰራሩ በተለየ ፈንድ በማፈላለግ ለተለያዩ ኢንቨስትመንቶች የሚሰጠውን ብድር በሌሎች ባንኮች በኩል ለማቅረብ ያለመ ነው። ሆኖም ከአዲሱ የመዋቅርና የሰራተኞች ምደባውን ለመተግበር አፈጻጸሙ ላይ የተፈጠረው ልዩነት ሰሞኑን እየተወሰዱ ያሉ እርምጃዎችን አስከትሏል ይላሉ። ይህ የባንኩ አመራሮች በአዲስ መተካት ለውጥ በእቅድ የተያዘውን የባንኩን የአሰራር ሞዴል ሊቀጥልበት ይችላል ወይም እንደ ቀድሞ ይሰራል የሚለውን ጉዳይ ገና ያለየለት ቢሆንም የሰሞኑ ሹምሽርና እየተደረገ ያለው ለውጥ ተቋሙን ከሀገሪቱ ወቅታዊ ፍላጎት ጋር የተጣጣመ ማሻሻያዎችን ለማድረግ ታስቦ የተደረገ ስለመሆኑ የኢትዮጵያ ኢንቨስትመንት ሆልዲንግ አመላክቷል። እንዲህ ያለውን ለውጥ ለማምጣትም በቀድሞዎቹ የባንክ አመራሮች ምትክ በተደረገ ምደባ በቦርድ ሊቀመንበርነት ሲያገለግሉ በቆዩት አቶ ተክለወልድ አጥናፉ ምትክ የቦርድ ሊቀመንበር ሆነው የተሰየሙት የኢትዮጵያ ኢንቨስትመንት ሆልዲንግ ስራ አስፈጻሚ ዶክተር ብሩክ ታዬ ናቸው። ዶክተር ብሩክ ኃላፊነቱን ከተረከቡ በኋላ ባንኩን በፕሬዝዳንትነት ሲያገለግሉ የቆዩትን ዶክተር እመቤት መለሰን ከስራ ማሰናበታቸውን የሚገልጽ የመጀመሪያ ደብዳቤያቸውን መጻፋቸው ይጠቀሳል። አቶ ተክለወልድ ግን ከኃላፊነት ለምን እንደተነሱ እስካሁን የተገለጸ ነገር የለም። ከዚህ ጎን ለጎን ባንኩን በፕሬዝዳንትነት እንዲያገለግሉ የተመረጡት ዶክተር ኢሳያስ ካሳ ሲሆኑ ሹመታቸውም በአዲሱ የቦርድ ሊቀመንበር ተገልጾ ኃላፊነቱን የተረከቡ ሲሆን ከትላንት በስቲያም የቀድሞዋ የባንኩ ፕሬዝዳንትና አዲሱ ፕሬዝዳንት የስራ ርክክብ ማድረጋቸው ይታወሳል። አዲሱ የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳ የኢትዮጵያ ካፒታል ገበያ ባለስልጣን ምክትል ስራ አስፈጻሚና የካቢኔ ጉዳዮች ሚኒስትሮች ሆነው ማገልገላቸው ይጠቀሳል። እንደ ቦርድ ሊቀመንበሩና ፕሬዝዳንት ሁሉ ባንኩን ለቦርድ አባላት ሲያገለግሉ የነበሩት የቦርዱ አባላት ከኃላፊነታቸው እንዲለቁ ተደርጓል። 10 አባላት የነበሩት የቀድሞ ቦርድ አባላት ምትክ ግን 6 የቦርድ አባላት መሾማቸው ይፋ ተደርጓል። ባንኩን በቦርድ አባልነት እንዲያገለግሉ የተሰየሙት የቦርድ አባላት ዶክተር ሶፊያን ካሳ፣ አቶ ስዩም መኮንን፣ ዶክተር ሳሙኤል ክፍሌ፣ አቶ ሀቢብ መሐመድ፣ ረዳት ፕሮፌሰር ማርታ በለጠና ዶክተር ጥላሁን እስማኤል ናቸው። ይህም አዲሱን የቦርድ ሊቀመንበር ጨምሮ በቦርዱ የተካተቱት አዲስ አባላት ቁጥር 7 መድረሱን ያመላክታል። በስራ ላይ የነበሩት 10 የቦርድ አባላት ደግሞ በሰብሳቢነት አቶ ተክለወልድ አጥናፉ፣ አቶ ተስፋይ ዳባ፣ ዶክተር አደራጀው ሹመት፣ አቶ ነጻነት ለሜሳ፣ ዶክተር አበበ ይታየው፣ አቶ ነብዩ ሳሙኤል፣ ወይዘሮ አባይነሽ ተሾመ፣ አቶ ፈቃዱ ሆሪታ፣ አቶ ዘካሪያስ ኤርኮልና አቶ ሚካኤል ኃይሉ ናቸው። ከቦርድ ሊቀመንበርነታቸው የለቀቁት አቶ ተክለወልድ አጥናፉ በኢትዮጵያ የፋይናንስ ዘርፍ የረጅም ጊዜ ልምድ ካላቸው ባለሙያዎች መካከል በቀዳሚነት የሚጠቀሱ ናቸው። የኢትዮጵያ ብሔራዊ ባንክን ለረጅም ጊዜ ገዢ በመሆን ሲያገለግሉ የቆዩ ከመሆናቸውም በላይ የጠቅላይ ሚኒስትሩ ኢኮኖሚ አማካሪ በመሆን እያገለገሉም ነው። ከኢትዮጵያ ብሔራዊ ባንክ ገዢነታቸው ከለቀቁ በኋላም የኢትዮጵያ ንግድ ባንክ ቦርድ ሊቀመንበር ሆነው ያገለግሉ እንደነበር ይታወሳል። የኢትዮጵያ ንግድ ባንክ ከፍተኛ ሪፎርም ባካሄደበት ወቅት አቶ ተክለወልድ የባንኩ ቦርድ ሊቀመንበር ሲሆኑ ዶክተር እመቤት ደግሞ ሪፎርሙን በመምራት ይሰሩ ነበር። ዶክተር እመቤትም በፋይናንስ ኢንዱስትሪ ውስጥ የረጅም ጊዜ ልምድ ካላቸው ባለሙያዎች አንዷ ሲሆኑ በተለይ በኢትዮጵያ ንግድ ባንክ ውስጥ እስከ ምክትል ፕሬዝዳንት ድረስ ባሉ የተለያዩ የኃላፊነት ቦታዎች ያገለገሉ ናቸው። የኢትዮጵያ ንግድ ባንክ ያካሄደውን ሰፊ ሪፎርም በዋናነት ሲመሩ የነበሩም ናቸው። የኢትዮጵያ ንግድ ባንክን ከለቀቁ በኋላም የንብ ባንክ ዋና ስራ አስፈጻሚ ሆነው
ለወራት ካገለገሉ በኋላ የቀድሞውን ፕሬዝዳንት ዶክተር ዮሐንስ አያሌው አሁን የአማራ ባንክ ስራ አስፈጻሚን በተመለከተ የኢትዮጵያ ልማት ባንክ ፕሬዝዳንት ሆነው እንዲሰሩ ተሹመው እስከ ሳምንቱ መጨረሻ ድረስም ሲያገለግሉ ቆይተዋል። ልማት ባንክ እስካሁን ሲሰራበት በነበረው መዋቅር ስር 5 ምክትል ፕሬዝዳንቶች የሚገኙ ሲሆን በምክትል ፕሬዝዳንት ማዕረግ አቶ ጌታቸው ዋቄ የኮርፖሬት አግሪካልቸር ፋይናንሲንግ፣ አቶ ጌታቸው ፈንታው በተጠባባቂ ምክትል ፕሬዝዳንት አነስተኛና መካከለኛ ፋይናንሲንግ፣ አቶ አበባው ሲራጅ በተጠባባቂ ምክትል ፕሬዝዳንት ባንክና ፋይናንስ፣ አቶ የኔነ ግዛው በምክትል ፕሬዝዳንት ኮርፖሬት አገልግሎት፣ አቶ ጌታቸው በላይ በተጠባባቂ ምክትል ፕሬዝዳንት ኮርፖሬት ኢንዱስትሪ ፋይናንሲንግ ናቸው። አዲስ ተሰርቶ ነበር የተባለው የባንኩ መዋቅር ግን የባንኩ ምክትል ስራ አስፈጻሚዎችን ቁጥር እስከ 9 የሚያደርስ መሆኑ ተጠቁሟል። በኢትዮጵያ ባለው የጸጥታ ችግር ምክንያት ከየብስ ይልቅ የአየር ትራንስፖርት ምርጫ በመሆኑ በአየር ማረፊያዎች ላይ መጨናነቅ መፈጠሩ በፓርላማ ተነግሯል። የኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ስብሰባውን ባካሄደበት ወቅት ለትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ የተለያዩ ጥያቄዎች ከምክር ቤት አባላት በኩል ተነስተዋል። ቅድስት አርአያ የተባሉ የምክር ቤት አባል እንደ ሀገር በተፈጠረው የሰላም ችግር ማህበረሰቡ ከየብስ ተሽከርካሪ ይልቅ በብዛትና በስፋት እየተጠቀመ ያለው አየር መንገድን ነው። ከዚህ አኳያ ብዙዎቹ አየር መንገዶቻችን በጣም መጨናነቅ ላይ እንደሚገኙ በማመላከት ለጥያቄያቸው መንደርደሪያ በጅተዋል። የኢትዮጵያ አየር መንገድ በአግባቡ መንገደኞችን ለማስተናገድ ጥረት እያደረገ ይገኛል፣ እያየንም ነው። ከዚህ አኳያ ማስፋፊያ የሚያስፈልጋቸው አካባቢዎች ደግሞ አሉ በማለት ማብራሪያቸውን በምሳሌ አስደግፈዋል። በ1987 ዓ.ም አካባቢ ነው የቅዱስ ላሊበላ አየር ማረፊያ የተሰራው። ከዚህ አኳያ ለረጅም ጊዜ አገልግሎት ሰጥቷል። የቱሪስት መዳረሻ ነው። ከፍተኛ የሆነ ቱሪስት ፍሰት የሚመጣበት ነው። ማህበረሰቡ የሚጠቀምበት አየር መንገድ ነው የሚሉት እንደራሴዋ ከሰሜኑ ጦርነት በፊት ጥገና ለማድረግ ሙከራ ነበር። ያ ችግር ሲፈጠር እንደገና ወደ ኋላ ያለበት ሁኔታ ነው ያለው። በተደጋጋሚ ስንጠይቅ ጥናት ላይ እንዳለ ተቋሙ ምላሽ ሰጥቶናል በማለት ምስጋናቸውን ችረዋል። ይሁንና ቀጣይ ካለው የቱሪስት ፍሰት ማህበረሰቡ የሚጠቀምበት የትራንስፖርት አማራጭ እንደመሆኑ መጠነ ሰፊ ማስፋፊያና እድሳት ለማድረግ ምን ታስቧል ሲሉም ጠይቀዋል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ በሀገሪቱ የተለያዩ ክልሎች የአየር ማረፊያዎች ግንባታቸው የተጀመረው በክልል መንግስታትና በባለ ሀብቶች መሆናቸውን ገልጸው ግንባታቸው ደረጃቸውን የጠበቁ እንዲሆኑ ሚኒስቴራቸው የቴክኒክ ድጋፍ እያደረገላቸው መሆኑን አስረድተዋል። የአየር ማረፊያዎች የግንባታ ሂደታቸው ግን የመጓተት ችግር የሚስተዋልባቸው መሆኑን ያልሸሸጉት ሚኒስትሩ ችግሩ መፍትሄ እንዲያገኝ ርብርብ ይደረጋል ብለዋል። በሌላ መረጃ የፌዴራል ጠቅላይ ፍርድ ቤት ዳር 26 ቀን በዋለው ችሎት የ7 ዓመት ከ2 ወራት እስራት የበየነባቸው ታዬ ደንዳ በአዳዲሶቹ ክሶች ላይ ለመበየን ከፍተኛ ፍርድ ቤቱ ለታህሳስ 22 ተለዋጭ ቀጠሮ መስጠቱ ይታወሳል። ይሁንና ዛሬ ታህሳስ 8 ቀን 2018 ዓ.ም ያስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት ታዬ ደንዳ ከተከሰሱበትና ጠቅላይ ፍርድ ቤት ጥፋተኛ ናቸው ሲል የ7 ዓመት ከ2 ወር ፍርድ ከሰጠበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ውጪ በተመሰረቱባቸው 3 አዳዲስ ክሶች ላይ የዋስትና ብይን ለማሰማት ለታህሳስ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ መሰጠቱን ጠበቃቸው ገልጸዋል። አዲስ የተመሰረቱት ክሶችም መንግስትን በኃይል የመናድ፣ ስለ መከላከያ ሰራዊት የሰሜን እዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡት መረጃ፣ መከላከያ ላይ የተደረገ አደናጋሪ ወሬ ወይም የሐሰተኛ መረጃ መንዛትና ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውን ጠበቃቸው ከዚህ ቀደም መናገራቸው ይታወሳል። በበርካታ የአፍሪካ ሀገራት ላይ ተጽዕኖ ባሳደረው የትራምፕ አዲሱ የጉዞ እገዳ እስካሁን ኢትዮጵያ አለመጠቀሷ ተነግሯል። ይሁን እንጂ በአሜሪካ በጊዜያዊ ጥበቃ ስር የሚገኙ ኢትዮጵያውያን አሁንም ስጋት ላይ ናቸው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተለያዩ አፍሪካ ሀገራት ላይ ያነጣጠረ የአሜሪካ መግቢያ ቪዛ እገዳዎችን ጥለዋል። ወደ ዩናይትድ ስቴትስ ለመግባት ከፊል የቪዛ እገዳ የተጣለባቸው የአፍሪካ ሀገራት ናይጄሪያና ታንዛኒያን ጨምሮ ብሩንዲ፣ ጋምቢያ፣ ማላዊ፣ ሴኔጋል፣ ጋቦን፣ ዛምቢያና ዚምባብዌ ይገኙበታል። ሙሉ በሙሉ የመግቢያ እገዳ የተጣለባቸው ደግሞ ቡርኪና ፋሶ፣ ኒጀር፣ ማሊ፣ ሴራሊዮን፣ ደቡብ ሱዳን፣ ኤርትራ፣ ሱዳን፣ ኮንጎ ሪፐብሊክ እና ሶማሊያ ይገኙበታል። ዋሽንግተን ላይ የሚገኘው የአሜሪካ መንግስት እንደገለጸው የእገዳው ውሳኔ በጸጥታ ጉዳዮች፣ በቪዛ መረጃ መዛባት፣
በማጣራትና መረጃ መጋራት ላይ ባሉ ክፍተቶች ምክንያት ነው። አዲሱ የትራምፕ ወደ አሜሪካ የጉዞ እገዳ ገደብ በተለይም ጋና፣ ኬንያ፣ ደቡብ አፍሪካ፣ ዩጋንዳና ሩዋንዳን አይጨምርም። የእነዚህ ሀገራት ዜጎች አሁንም ያለምንም ችግር ወደ አሜሪካ በመግቢያ ፍቃድ ቪዛ ወደ አሜሪካ ለመጓዝ ብቁ ሆነው ይቆያሉ ተብሏል። ኢትዮጵያ ግን በከፊል ከተከለከሉትም ሆነ ሙሉ በሙሉ ተከለከሉ ከተባሉት ዝርዝር ውስጥ አልተጠቀሰችም። ይሁን እንጂ አሜሪካ በጊዜያዊ ጥበቃ ስር የሚገኙ ኢትዮጵያውያን ጊዜያዊ የመኖሪያ ፍቃዳቸው መታገዱን ከሳምንት በፊት የሀገር አስተዳደር ሚኒስቴር መስሪያ ቤት ማስታወቁ ይታወሳል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሰፊ ውይይት ማካሄዳቸውን አሳውቀዋል። ከ105 ሚሊዮን በላይ ተከታይ ባለው የኤክስ ገጻቸው ላይም በአማርኛ ቋንቋ ባሰራጩት መልእክት የህንድና የኢትዮጵያን ትስስር ወደ ስትራቴጂካዊ አጋርነት ከፍ ለማድረግ ወስነናል ብለዋል። የሁለትዮሽ ግንኙነቱን ለማጠናከር 3 ቁልፍ ሐሳቦች ተነስተዋል ያሉ ሲሆን እነኚህም በምግብ ዋስትናና በጤና ደህንነት መካከል ያለውን ግንኙነት ማጠናከር፣ ይህም በዘላቂ ግብርና፣ በተፈጥሮ እርሻና በግብርና ቴክኖሎጂ ላይ ያለውን ትብብር ያካትታል። የአቅም ግንባታን ማሳደግ፣ በአርቲፊሻል ኢንተለጀንስ ውስጥ አዳዲስ ፕሮግራሞችን ለማስተዋወቅና የተማሪዎችን ነፃ የትምህርት ዕድል ስኮላርሺፕ በእጥፍ ለማሳደግ ተወስኗል። ይህ ብዙ ተጨማሪ ኢትዮጵያውያን ተማሪዎች በህንድ ውስጥ የከፍተኛ ትምህርት ዕድሎችን እንዲያገኙና ወጣቶች ከወጣቶች ያላቸውን ተሳትፎ እንዲያጠናክሩ ያስችላቸዋል ተብሏል። በዲጂታል የህዝብ መሰረተ ልማት ላይ በስፋት ስለመስራትና በሌላ በኩል ደግሞ ትላንት ምሽት ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ታላቅ ክብር ኒሻን ተበርክቶላቸዋል። ኒሻኑን ላበረከቱልኝ የኢትዮጵያ ህዝብና መንግስትም ምስጋናዬን አቀርባለሁ ብለዋል። በዓለም ላይ ካሉት ጥንታዊና ሀብታም ስልጣኔዎች አንዱ በሆነ ሀገር መከበር እጅግ በጣም ኩራት የሚንጸባረቅበት ጉዳይ ነው። ይህ ክብር ባለፉት ዓመታት አጋርነታችንን ለቀረጹና ላጠናከሩት ስፍር ቁጥር የሌላቸው ህንዳውያን ነው ሲሉ በአማርኛ ቋንቋ ባሰራጩት መልእክትም ገልጸዋል። ህንድ ተቀያያሪ የሆኑ ዓለም አቀፍ ተግዳሮቶችን ለመፍታትና አዳዲስ እድሎችን ለመፍጠር ከኢትዮጵያ ጋር ያለውን ትብብር የበለጠ ለማጠናከር ቁርጠኛ ሆና ትቀጥላለች ብለዋል። ናሬንድራ ሞዲ ዛሬ ጠዋት በህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ ንግግር አድርገዋል። ጠቅላይ ሚኒስትሩ የኢትዮጵያ ጉብኝታቸውንም አጠናቀው ተሸኝተዋል። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎችን እዚህ ላይ አበቃን። በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልን።